ሰላም እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት ልጆች ወይም ህፃናት ስትረስ ውስጥ ሲሆኑ የሚያሳያቸው ምልክቶች ነው። ልጆች እንግዲህ በተለያየ ምክንያት ልክ እንደ ትልቅ ሰው ጭንቀት ሊይዛቸው ይችላል። በምን እናውቃለን? ወይም ደግሞ በምክንያት ሊይዛቸው ይችላል። ምክንያታቸው እንደየልጆቹ የአኗኗር ሁኔታና እንደየቤተሰቡ ሁኔታ ሊለያይ ይችላል። ለምሳሌ የእናትና አባት አብሮ አለመሆን፣ የአንዱ ናፍቆት በስራ ምክንያት ሊሆን ይችላል። በሌላ ወላጆችን የማያገኝ ከሆነ በናፍቆት ምክንያት ስትረስ ውስጥ ሊገቡ ይችላሉ። ከጓደኞቻቸው ጋር የሚያሳልፉት ነገር፣ ትምህርት ቤት ከመምህራኖቻቸው ጋር የሚያሳልፉት ነገር ደስተኛ ካላደረጋቸው፣ ቤት ውስጥ ትኩረት የማይሰጣቸው ከሆነ፣ ያለመፈለግ ስሜት የሚሰማቸው ከሆነ እና በሌሎችም ምክንያቶች ልጆች ስትረስ ውስጥ ሊገቡ ይችላሉ ማለት ነው። ታዲያ እንዴት ልናውቅ እንችላለን? የተወሰኑ ነጥቦችን ላንሳላችሁ። አንደኛ የምግብ ፍላጎታቸው በፊት ከሚመገቡት በጣም ሊጨምር ወይም ሊቀንስ ይችላል። ሁለተኛ ተደጋጋሚ ራስ ህመም ያጋጥማቸዋል። ይህም አድጎ ወደሚጥል በሽታ ሁሉ ሊደርስ ይችላል ማለት ነው። ሶስተኛ በቂ እንቅልፍ አለመተኛት ወይም ደግሞ በጣም የበዛ እንቅልፍ መተኛት። አራተኛ የሚሰሩትን ስራ ኮንሰንትሬት ሆኖ መስራት አለመቻል፣ ወደውት አለመስራት። ይህም የሚያሳዩት ምልክት ነው ማለት ነው። አምስተኛው ሌሎች ሲጫወቱ ቤት ውስጥም ሊሆን ይችላል ጓደኞቻቸው እነሱ ቁጭ ብለው ተመልካች ሊሆኑ ይችላሉ። በጨዋታው ላይ ተሳትፈው የመጫወት ፍላጎት ከሌላቸው ስትረስ ውስጥ ሊሆኑ ይችላሉ ማለት ነው። ምክንያቱም ልጆች ሰው ሲጫወት ጓደኞቻቸው ሲጫወቱ አብረው ተሳታፊ ሆነው መጫወት የማይፈልጉ ከሆነ የሆነ ነገር አለ ማለት ነው ከጀርባው። ምክንያቱም ልጆች ለጨዋታ ያላቸው ፍላጎት በጣም ከፍተኛ ስለሆነ ማለት ነው። ስድስተኛ ሁል ጊዜ የሚያደርጉትን ነገር መርሳት። ለምሳሌ ታጥቦ መብላት፣ ጥርሳቸው መቦረሽ፣ በቃ እንደዚህ አይነት ሁል ጊዜ የሚያደርጓቸውን ነገሮች መርሳት ያጋጥማቸዋል ማለት ነው። ሰባተኛው የትምህርት ፍላጎታቸው በጣም ሊቀንስ ወይም ሊጠፋ ይችላል ከበፊቱ። ኢቭን ትምህርት ቤት እንኳን የመሄድ ፍላጎት ላይኖራቸው ይችላል። ትምህርት ቤት የሚሄዱት ወላጆቻቸውን በመፍራት ወይም በወላጆቻቸው አስገዳጅነት ነው እንጂ ፈልገውት ወደ ትምህርት ቤት ላይሄዱ ይችላሉ ማለት ነው። ስለዚህ እነዚህ ምልክቶች የሚታዩ ከሆነ ልጆች ላይ በተደጋጋሚ ከታዩ ስትረስ ውስጥ ሊሆኑ ስለሚችሉ ልጆቹን ማገዝ ያስፈልጋል። እንዴት እናግዛቸው? እንዴት እንረዳቸው? በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ሀሳቤን ከወደዳችሁት ለወላጆች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ቻናሌን እንዲያድግ አግዙኝ። ከእናንተ ምንም አይቀነስም። እኔ ግን ለብዙ ወላጆች ያለኝን እውቀት ያነበብኩትን የተማርኩትን ነገር ሼር ማድረግ እችላለሁኝ። ለአንድ ወላጅ እንኳን ያነበብኩትን ነገር ተግባራዊ ማድረግ ብችል ለእኔ ትልቅ ነገር ነው እና ቻናሌን ሰብስክራይብ አድርጉልኝ። ከእናንተ ምንም አይጎልም፣ ለእኔ ግን ይጠቅመኛል። እወዳችኋለሁ። ቻው